ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የዕለቱን መረጃ የምናቀርብበት ሰዓት ደርሰናል። በዚህ ላይም የመጀመሪያውን እናሰማችሁ። ኢሰመኮ የተዛባ ሪፖርት ያወጣ ነበር ሲሉም ጠቅላይ ሚኒስትሩ ወቀሱ። ጠቅላይ ሚኒስትር አብይ አህመድ የሀገሪቱን የመብት ጥበቃ ተቋም የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ ባለፉት ዓመታት የተዛባ ሪፖርት ሲያወጣ ነበር ሲሉም ወቅሰዋል። ጠቅላይ ሚኒስትሩ ከኢትዮጵያ ቴሌቪዥን ጋር ባካሄዱት ቃለ ምልልስ ላይ ከዚህ በፊት በመንግስታቸው ባልተገለጸ ሁኔታ ኢሰመኮ ባለፉት 3 እና 4 ዓመታት በተዛባ መንገድ በኢትዮጵያ መንግስት ላይ ሪፖርት ሲያወጣ ነበር ሲሉም ተደምጠዋል። በአራት ተከታታይ ክፍሎች በመንግስትና ለገዢው ፓርቲ ቅርብ በሆነ የቴሌቪዥን ጣቢያዎች በተመሳሳይ ሰዓት ሲተላለፍ በቆየው የጠቅላይ ሚኒስትሩ ቃለ ምልልስ የመጨረሻ ክፍል ላይ የኮሚሽኑ የተዛባ ያሉትን ሪፖርት መንግስታቸው በዝምታ ያለፈው ለተቋም ግንባታ ሲል መሆኑንም ተናግረዋል። መንግስት ለሰብአዊ መብት ከፍተኛ ኮሚትመንት ወይም ቁርጠኝነት አለው ያሉት ጠቅላይ ሚኒስትሩ ኮሚሽኑ እዚህው አካባቢ ተቀምጦ አዲስ አበባ ሳይወጣ የነበረው ሪፖርትም እያዳመጠ ዝም የሚል መንግስት መፈጠር መቻላችንም ትልቅ እርምታ ነው ብለዋል። ጠቅላይ ሚኒስትሩ መንግስታቸው ለነጻ ተቋማት የከፈለውን ዋጋ ሲናገሩ እንኳን ውሸት እንኳንም ቅጥፈት እንኳንም ያልተሳካለት ዳታ የተስተካከለ ቢሆንም መንግስት ሳያውቀው መንግስት መክሰስ እኮ ከዚህ በፊት አይቻልም ሲሉም ተናግረዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። ነገር ግን ጠቅላይ ሚኒስትሩ የኢትዮጵያ ሰብአዊ መብቶች ኮሚሽን በየትኞቹ ጉዳዮች የተሳሳተ መረጃ ተጠቅሞ ሪፖርት እንዳወጣ ግን ያሉት ነገር የለም። ጠቅላይ ሚኒስትሩ አክለውም እኛ ነጻ የሆነው ይስሩ ስንል የጠለፋቸው ቢሆንም ማለት ነው ሲሉም በተቋሙ ውስጥ ሌሎች እጃቸውን አስገብተው እንደነበረም በደፈናው ተናግረዋል። በኢትዮጵያ ሰብአዊ መብቶች ኮሚሽን በኢትዮጵያ መንግስት የተቋቋመ የሰብአዊ መብት ድርጅት ሲሆን ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ በነጻነት እንዲሰራ መልሶ መዋቀሩም ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን ቀደም ሲል ከነበረው አሰራሩ በተለየ መልኩ ዜጎች መብትም እንዲከበርና በተደጋጋሚ ከመጠየቁ ባሻገር ለሰብአዊ መብት ጥሰቶች መንግስትና ተቋማቱን ተጠያቂ የሚያደርጉ ዝርዝር ሪፖርቶች ሲያወጣም ቆይቷል። በሰሜን ኢትዮጵያ ለ2 ዓመት በተካሄደው የእርስ በርስ ጦርነት ወቅትም የተፈጸሙ ከባድ የሰብአዊ መብት ጥሰቶችን በተመለከተ ኮሚሽኑ ከተባበሩት መንግስታት ሰብአዊ መብቶች ተቋም ጋር በመሆንም ምርመራ አድርጎ ሰፊ ሪፖርት ማውጣቱም ይታወቃል። ኢሰመኮ ምንም እንኳን መንግስታዊ ተቋም ቢሆንም ብዙ ጊዜ የሚያወጣቸው ሪፖርቶች በመንግስት መገናኛ ብዙሃን የማይዘገቡ ሲሆንም አንዳንድ ጊዜም ከፌደራል መንግስት እና ከክልል ባለስልጣናት በሪፖርቶቹ ላይም ጠንከር ያለ ትችትም ሲቀርብበት ቆይቷል። ኮሚሽኑ ከሰሜኑ ኢትዮጵያ ጦርነት ጋር በተያያዘ የመብት ጥሰቶችም ሰብአዊ ላይ የተፈጸሙ ወንጀሎችና የጦርነት ወንጀሎችን በተመለከተም ሪፖርቶችን ሲያወጣ ነበር። ከዚያም በኋላ በአማራና በኦሮሚያ ክልሎች ከሚካሄዱ የትጥቅ ግጭት ጋርም በተያያዘም በመንግስት ኃይሎችና በታጣቂዎች የሚፈጸሙ ጥቃቶችን እና የመብት ጥሰቶችን በተመለከተም የመንግስት አካላትን ያላስደሰቱ ሪፖርቶችም ሲያወጣ ቆይቷል። በተጨማሪም የጸጥታ ኃይሎችና ሌሎች የመንግስት መዋቅሮች በሰላማዊ ዜጎች ላይ ይፈጽሟቸዋል የተባሉ የመብት ጥሰቶችን የሚመለከቱ ዝርዝር ሪፖርቶችን ከማውጣት ባሻገር ህጋዊና የማስተካከያ እርምጃዎችን እንዲወስዱ ሲጠይቅ ቆይቷል። በተለይም ጊዜያት በአገሪቱ ውስጥ የተፈጸሙ መብት ጥሰቶችን በሚመለከት ከኢሰመኮ ባሻገር ዓለም አቀፍ የሰብአዊ መብት ተቋማትን ተመሳሳይ ሪፖርቶችን ማውጣታቸው ይታወቃል። ጠቅላይ ሚኒስትሩ ባለፉት ጥቂት ዓመታት የተዛባ ሪፖርት ሲያወጣ ነበር ያሉትን የኢትዮጵያ ሰብአዊ መብቶች ኮሚሽን በኮሚሽንነት ሲመሩ የቆዩት በራሳቸው የተሾሙት ታዋቂው የመብቶች ባለሙያ ዶክተር ዳንኤል በቀለ ነበሩ። በዓለም አቀፍ ሰብአዊ መብቶች ተቆርቋሪው ድርጅትም ሁማን ራይትስ ዎች የአፍሪካ ክፍል ዋና ዳይሬክተር ሆኖ ሲሰሩ የነበረ ሲሆንም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ነበር የኢሰመኮ ኮሚሽን ሆኖም የተሾሙት። ዶክተር ዳንኤል በቀለ ለ5 ዓመታት የቆዩበትን የኮሚሽነር ኃላፊነት ለጊዜያቸው ባለፈው ዓመት ማብቂያ ላይም አጠናቀው ሲሰናበቱ የቀድሞ የመንግስት ከፍተኛ ባለስልጣንና የህግ ባለሙያው አቶ ብርሃኑ አዴሎ በዚህ ዓመት የኮሚሽነርነቱንም ቦታ መረከባቸውም ይታወቃል። ወደ ቀጣይ መረጃ ስናልፍም
እርዳታ ጭና ወደ ጋዛ እያቀናች የነበረችው የተሟጋቾች መርከብ በእስራኤል ተያዘች። ከበባ ውስጥ ባለችው ጋዛ እርዳታ ለማስገባት ከተለያዩ ሀገሮች የተውጣጡ ሰብአዊ መብት ተሟጋቾችን ጫና ወደ ጋዛ እያቀናች የነበረችው ማርሊን የተሰኘችው መርከብ እንዲሁም ተሟጋቾች በእስራኤል ኃይል መያዛቸው ተገለጸ። መርከቧ በዓለም አቀፍ ውሃ ውስጥ ከተያዘች በኋላ የተሟጋቾች ወደ እስራኤል መወሰዳቸውንም የእስራኤል የውጭ ጉዳይ ሚኒስቴር ገልጿል። ሚኒስቴር መስሪያ ቤቱ ማርሊን መርከብ በባለስልጣናቱ እንደተጠለፈችም አረጋግጧል። ተሟጋቾቹ እስራኤል የጣለችውን እገዳ በመቃወም ነበር እርዳታን ጭነው ወደ ጋዛ እያቀኑ የነበሩት። መርከቧ በእስራኤል ጦር እንድትቆም የተደረገችው ከጋዛ በ160 ኪሎ ሜትር ርቀት ላይ እያለች እንደሆነም ተገልጿል። ጉዞ የተዘጋጀው የእስራኤል ሰብአዊና ህገወጥ እገዳንም ለማጉላላት የተቋቋመው ፍሪደም ፍሎቲላ በተሰኘው ዓለም አቀፍ ጥምረት ነው። የአየር ንብረት ተሟጋቾች ግሬታንም ቱንበርግንም ጨምሮ ፈረንሳዊቷ የአውሮፓ ፓርላማ አባል በመርከቧ ውስጥም ከተሳፈሩት መካከልም ይገኙበታል። የአውሮፓ ፓርላማ አባል ሬማ ሀሰንና ተሟጋቾቹ በእስራኤል ጦር በዓለም አቀፉ ውሃ ላይም ሌሊት 8 ሰዓት ላይ በቁጥጥር ስር መዋላቸው ነው ቡድናቸው ገልጿል። ከዚያም ቀደም ብሎ ሪማ አልተጠቀምንም ሰብአዊ እርዳታ ብቻ ነው የያዝነው ሲሉም ለኤፍኤ የዜና ወኪልም ተናግረው ነበር። ስዊድናዊቷ ተሟጋች ግሬታ እስራኤልን በሚደግፉ ኃይሎች መርከቧ መጠለፏንና ተሟጋቾችም መታገታቸውን ባስተላለፈችው መልእክትም አስፍራለች። ፍሎቲላ የተሰኘው ዓለም አቀፍ እጥረትን ከአንድ ወር በፊትም ኮንሺየስ የተሰኘውን መርከብ ወደ ጋዛ ልኮም ነበር። መርከቧም በማልታ ወደብ ላይ በእሳት የተያዘች ሲሆንም ተሟጋቾቹ በእስራኤል ድሮኖች በዓለም አቀፍ ውሃ ላይም ተመታለችም ብለዋል። እስራኤል ጥቃቱን እየመረመረች እንደሆነም ገልጻለች። የእስራኤል የውጭ ጉዳይ ሚኒስተር ቀደም ሲል እንዳስታወቀው የሀገሪቱ የባህር ኃይል መርከቧን አቅጣጫዋን እንድትቀይርም ትዕዛዝ አስተላልፏል። በኋላ ላይ መርከቧም ወደ እስራኤል የባህር ዳርቻ በሰላም እየሄደች ነው ብለዋል። በዚህች የእርዳታ መርከብ ላይ የብራዚል፣ ፈረንሳይ፣ ጀርመን፣ ኔዘርላንድ፣ ስፔን፣ ስዊድንና ቱርክ ዜጎችም አሉበት። ማርሊን መርከብ ወደ ጋዛ የምታደርገውን ጉዞ ያቀናጁትም ፍሪደም ፍሎቲላ ኮሊሽን አባል የሆነችው የጀርመን ሰብአዊ መብት ተሟጋች ከመርከቧ ላይም ሆነ ቀድሞ የተቀረጸ ቪዲዮ መልእክትም አስተላልፎ ነበር። መርከቧ በባህር ላይ እንደተጠለፈችና እሷን ሌሎች መብት ተሟጋቾች በእስራኤል ወራሪ ኃይሎች ወይም በፍልስጤም ዘር ጨፍጫፊ በንቁ እየተሳተፉ ካሉ አንደኛው አጋራቸው ታግተናል ስትል በቪዲዮም አስፍራለች። ባለፉት ጥቂት ሰዓታት ውስጥም የፍሪደም ፍሎቲላ ኮቪሽን በማርሊን ተሳፍረው ከሚገኙ ተሟጋቾች ቀደም ብለው የተቀረጹ ቪዲዮዎችን በቴሌግራም ቻናሉ በተከታታይም አውጥቷል። ሚኒስትሯ መርከቧ በሰላም ወደ እስራኤል ዳርቻ እየሄደች ነው ሲልም በኤክስ ገጹንም አጋርቶልም ነበር። ጽሁፉን ግሬታና ሌሎች ተሟጋቾችም ታዋቂነት ለማግኘት የሚዲያ ቅስቀሳ እያደረጉ ነው ሲልም ወንጅለዋቸዋል። በተጨማሪም በባለፉት ሳምንታት በጋዛ በቂ እርዳታ እየገባ ነው ብሏል። ሆኖም እስራኤል ከረጅም ጊዜ እገዳ በኋላ እርዳታ እንዲገባ ብትፈቅድም የእስራኤል ጦር እርዳታ የሚጠብቁ ፍልስጤማውያን ላይም በተደጋጋሚ ተኩስ ከፍቶባቸዋል። በዚህም በቅርብ እሁድ የተገደሉትን 13 ፍልስጤማውያን ጨምሮ በርካታ ፍልስጤማውያንም ተገድለዋል። በእስራኤል በኃይል በተያዙ የፍልስጤም ግዛቶች የተባበሩት መንግስታት ሰብአዊ መብት ልዩ መልእክተኛ ፍራንቼስኮ አልባኔዝ በቀጠናው የሚገኘውን ጀልባዎች የእስራኤል ባህር ላይ እገዳ በመቃወም ወደ ጋዛ እርዳታ እንዲወስዱም ጥሪም አድርገዋል። ልዩ መልእክተኛው አክለውም በማርሊን መርከብ ላይ የዩናይትድ ኪንግደም መንግስት በአስቸኳይ ሙሉ ማብራሪያ እንዲጠየቅና መርከቧ እና ተሳፋሪዎቿ መፈታታቸውን እንዲያረጋግጥም ጠይቀዋል። በተባበሩት መንግስታት ድጋፍ በተደረገው ግምገማ መሰረት በጋዛ ከ2 ሚሊዮን በላይ ነዋሪዎች ለረሃብም ተጋልጠዋል። እስራኤል ከበባ ውስጥ ባስገባቻት ጋዛ ከ3 ወር ገደማ በኋላ የተወሰኑ እርዳታ ጋዛ ሁማኒታሪያን ፋውንዴሽን በሚባል ድርጅት አማካኝነትም እንዲሰራጭ ፈቅዳ ነበር።
ድርጅቱ በአሜሪካና በእስራኤል የሚደገፍ ሲሆን በቅርብም እርዳታ ሊቀበሉ ወደ ማዕከሉ ከተሰበሰቡ ፍልስጤማውያን ላይ ተኩስ ተከፍቶ በርካቶችም ገድለዋል። እርዳታ ሊቀበሉ በቆሙ ፍልስጤማውያን ላይ የእስራኤል ጦር በከፈተችባቸው ተኩስም 6 ፍልስጤማውያን መገደላቸውን በሐማስ የሚመራው የሲቪል ዲፌንስ ኤጀንሲም ገልጿል። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።